ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 20 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 19 ትምህርታችን ላይ ግዴታ ማድረግ ያለብንን ነገር ለመግለጽ አይ መስት የሚለውን የእንግሊዝኛ መነሻ ንግግር አይተናል። በትምህርቱ መሰረት ፈተና ነበረን። ፈተናውን በሁለት ቀን ውስጥ 12 የምትሆኑ ተማሪዎች በቴሌግራም ተሳትፎ አድርጋቸዋል። የሁላችሁም ቆንጆ ነበር። ሰምቼው አስተያየት ሰጥቼበታለሁ። ስማችሁን እንደተለመደው የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ዩቲዩብ ቪዲዮውን ለብዙ ተማሪዎች እንዲያደርስ ይረዳል። እኔም ቀጣይ ክፍሎችን ለማዘጋጀት ያበረታተኛል፣ ያነሳሳኛል። በዛሬው ትምህርታችን ስለ ራሳችን ለማውራት የምንጠቀመው የእንግሊዝኛ መነሻ ንግግር አይ ሜይ የሚለው ነው። ይህንን መነሻ ንግግር በመጠቀም የነገሮችን የመሆን እድል ወይም አዝማሚያ ለመናገር እንጠቀማለን ማለት ነው። አፍራሽ አድርገነው ደግሞ ኖት የሚለውን ከጎኑ በመጨመር አይ ሜይ ኖት በማለት ንግግራችንን በመጀመር ደግሞ የነገሮችን ያለመሆን እድል ወይም አዝማሚያ እንናገርበታለን ማለት ነው። የምንጀምረው የነገሮችን የመሆን እድል ለመናገር ከምንጠቀመው ንግግር ይሆናል ማለት ነው። የመጀመሪያው ንግግራችን አይ ሜይ ጎ። መነሻ ንግግሩ አይ ሜይ የሚለው ነው። መስመሩ ላይ ደግሞ ቃላቶችን የቀያየር እናያለን ማለት ነው። ሙሉ ንግግሩን ለመተርጎም እያንዳንዱን መጀመሪያን ተርጉመው አይ የሚለው ከዚህ በፊት እንዳየነው እኔ የሚል ትርጉም ይኖረዋል። ጎ የሚለው ደግሞ መሄድ የሚለውን ይገልጻል። መጨረሻ ላይ ሜ የሚለው ደግሞ የአንድ ነገር የመሆን እድል ስለሚገልጽ እችላለሁ በሚለው እንተካዋለን ማለት ነው። ስለዚህ አይ ሜይ ጎ ስንል እኔ ሊሄድ እችላለሁ፣ በአጭሩ ሊሄድ እችላለሁ የሚል ትርጉም ይኖረዋል። እዚህ ጋር ሊሄድ እችላለሁ ነው ያልኩት። ስለዚህ መሄዴ እድል ነው ማለት ነው። ላልሄድም እችላለሁ። ነገር ግን ሜ የምትለዋ ቃል መሄዳችንን ከፍተኛ እድል እንዳለው ትገልጻለች። ያ ማለት ቢያንስ ከ50 እስከ 70 በመቶ ባለው ውስጥ ከግማሽ በላይ እድል አለኝ ማለት ነው የመሄድ። ስለዚህ የመሄድ ከፍተኛ እድል አለኝ፣ ነገር ግን በትንሽ ነገሮች ደግሞ ላልሄድም እችላለሁ ማለት ነው። ስለዚህ ይህንን ለመናገር አይ ሜይ ጎ የሚለውን እንጠቀማለን። ሌሎች ንግግሮችንም እያየን እንሂድ። አይ ሜይ ካም፣ ልመጣ እችላለሁ፣ ላልመጣም እችላለሁ ማለት ነው። ግን የመመጣበት እድል ከፍተኛ ነው፣ ከግማሽ በላይ ነው። አይ ሜይ ኮል፣ ልደውል እችላለሁ። አይ ሜይ ባይ፣ ልገዛ እችላለሁ። አይ ሜይ ኢት፣ ልበላ እችላለሁ። አይ ሜይ ፈርጌት፣ ልረሳ እችላለሁ። አይ ሜይ ዋች፣ ልመለከት እችላለሁ። አይ ሜይ ስቴይ፣ ልቆይ እችላለሁ። አይ ሜይ ትራይ፣ ልሞክር እችላለሁ። አይ ሜይ አስክ፣ ልጠይቅ እችላለሁ። አይ ሜይ ሲት፣ ልቀመጥ እችላለሁ። አይ ሜይ ስታርት፣
ልጀምር እችላለሁ። I may stop. I may stop. ላቆም እችላለሁ። I may wait. I may wait. ልጠብቅ እችላለሁ። I may finish. I may finish. ልጨርስ እችላለሁ። በመቀጠል የነገሮችን ያለመሆን እድል እንናገራለን። ይህን የምናደርገው ደግሞ አፍራሽ በማድረግ ይሆናል ማለት ነው። አፍራሽ ለማድረግ ሜይ ከሚለው አጠገብ ኖት የምትለዋን ቃል መጨመር ነው። I may not read. I may not read. I may not የሚለው መነሻ ንግግራችን ይሆናል። read የሚለው ቦታ ላይ የተለያዩ ቃላቶችን እናስገባለን። ሙሉን ከመተርጎማችን በፊት እያንዳንዱን ስንመለከት አይ የሚለው እኔ የሚል ትርጉም አለው። may not read የሚለው በአጠቃላይ አንድ ላይ ላላነብ እችላለሁ የሚል ትርጉም ይኖረዋል። ስለዚህ እኔ የምትለዋን እናስወግድና I may not read ስንል ላላነብ እችላለሁ የሚል ትርጉም ይሰጠናል ማለት ነው። እዚህ ጋር አፍራሽ እያደረግነው ነው ማለት ነው። I may not read ስንል ላላነብ እችላለሁ ካልን የማናነብበት እድል ከፍተኛ ነው ማለት ነው። ቢያንስ ከግማሽ በላይ የማናነብበት እድል አለ ማለት ነው። ስለዚህ ከፍተኛ ነው እድሉ ማለት ነው የማናነብበት። ሌሎች ንግግሮችንም እናያለን። I may not write. I may not write. ላልጽፍ እችላለሁ። I may not answer. I may not answer. ላልመልስ እችላለሁ። ልመልስም እችላለሁ፣ ነገር ግን የምመልስበት እድል በጣም ጥቂት ነው ማለት ነው። የማልመልስበት ይበልጣል። I may not listen. I may not listen. ላላዳምጥ እችላለሁ። የማላዳምጥበት እድል በጣም ከፍተኛ ነው። I may not continue. I may not continue. ላልቀጥል እችላለሁ። I may not remember. I may not remember. ላላስታውስ እችላለሁ። I may not open. I may not open. ላልከፍት እችላለሁ። I may not close. I may not close. ላልዘጋ እችላለሁ። I may not drink. I may not drink. ላልጠጣ እችላለሁ። I may not pay. I may not pay. ላልከፍል እችላለሁ። I may not stand. I may not stand. ላልቆም እችላለሁ። I may not work. I may not work. ላልሰራ እችላለሁ። I may not clean. I may not clean. ላላጸዳ እችላለሁ። I may not wash. I may not wash. ላላጥብ እችላለሁ። I may not cook. I may not cook. ምግብ ላልሰራ እችላለሁ። ንግግሮቹን ጨርሰናል ማለት ነው። ወደ ዛሬው ፈተና ከመሄዳችን በፊት በቀን 19 ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ መቅደስ፣ ቤዛ፣ ቤቴልሄም፣ ሰላም፣ ምህረት፣ ዘነበች፣ ቤቲ፣ ሳላዲን፣ ወይንሸት፣ ገነት፣ ኢክራም እና መሰረት ናችሁ። በጣም ጎበዞች፣ በርቱልኝ። ተሳትፏችሁን በዚሁ ቀጥሉ።
የሰጠኋችሁ ማስተካከያ ወይም አስተያየት ካለ በዛሬ ፈተና ላይ አስተካክሉ። ወደ ቀን 20 ፈተና ስንመጣ አንደኛ የነገሮችን የመሆን እድል መናገር 5 ንግግሮች ትናገራላችሁ። ሁለተኛ የነገሮችን ያለመሆን እድል መናገር አሁንም 5 ንግግሮች ትናገራላችሁ። በአጠቃላይ 10 ንግግሮች ናቸው። ዛሬ የተጠቀምናቸው ንግግሮች መጠቀም ይቻላል፣ ነገር ግን የራሳችሁንም ማስገባት ትችላላችሁ። ስታስገቡ ግን በደንብ ጥንቃቄ አድርጋችሁ ትርጉም የሚሰጥ ንግግር እንዲሆን ድርጊቶችን ብታስገቡ ጥሩ ነው ማለት ነው። ፈተናውን ተሳትፎ ለማድረግ ከታች በምታዩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በማስቀምጥላችሁ የቴሌግራም አካውንት ውስጥ በመግባት ድምጻችሁን ቀርታችሁ መላክ ነው ማለት ነው። የሁላችሁንም ተሳትፎ እጠብቃለሁ። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።